እሺ እንዴት ናችሁ? ሁላችሁም እግዚአብሔር ይመስገን። ደህና፣ ሁላችሁም አንሚዩት ላይ ናችሁ መሰለኝ። ሰው ራሴን አሁን ላስተዋውቅና ልጀምር። አዎ ይቻላል። ኦኬ አንዴ ኦኬ ማይ ኔም ኢዝ ደራርቱ ፍሮም ኢትዮጵያ። ኢትዮጵያ በምትገኘው አዳማ ሲቲ ውስጥ ነው የምኖረው። አይ ዲድ ማይ ማስተርስ ዲግሪ ኦን ኦርጋኒክ ኬሚስትሪ። ሶ ኬሚስትሪ በማስተማር ላይ ይገኛለሁ አት አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ። ከዚህ ቀን ጀምሮ ከኔ ጋር የምናየው ሞጁል 2 ነው። ሶ ፍሮም ዚስ ሞጁል ዜር አር 2 ዩኒትስ። የመጀመሪያው ዩኒት ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ ነው። ዜን ቀጣይ ዩኒት ኬሚካል ቦንዲንግ ነው። ሶ ዊ ዊል ስታርት ፍሮም ፔሪዮዲክ ክላሲፊኬሽን ኦፍ ኤሌመንትስ። For the fourth unit, the unit outlines are we're gonna start from historical development of periodic classification እንጀምራለን። ቢኮዝ አሁን እየተጠቀምንበት ያለው ፔሪዮዲክ ቴብል አክሲደንታሊ አይደለም ዲስከቨር የተደረገው ኦር ኢትስ ኖት አን ኢንዲቪጁዋል ወርክ። ሶ ከሱ ጀርባ ብዙ ሳይንቲስቶች ስላሉ ወደ 4 ሳይንቲስቶችን እናያለን። Then we're gonna move on to the modern periodic table ምን እንደሆነ። ከዛም ፔሪዮዲክ ቴብሉን ክላሲፋይ እናደርጋለን ባይ ብሎክስ ኤስ ብሎክ፣ ፒ ብሎክ፣ ዲ ብሎክ እያን ክላሲፋይ እናደርጋለን። then we're gonna see the representative elements ወይም ደግሞ ሜን ግሩፖቹ እነማን ናቸው የሚለው አንድ ላይ እናያለን። እቺ በቀይ ሃይላይት ያደረኩት it's for the next class. So ስንጀምር starting from the historical development of periodic classification ለምንድን ነው ክላሲፊኬሽን በጣም ኢምፖርታንት የሆነው? It's just an important task in the scientific study. ሳይንስን ያለ ክላሲፊኬሽን ማሰብ አይቻልም። እናንተም ያው ታች ክላስ ላይ ክላሲፋይ ያደረጋችሁ መታችኋል። for example matter is classified to pure substances and mixture. ከዛኛ pure substance ደግሞ into elements and compound classify አርጋችኋል አይደለ? compounds further divided ይሆናሉ to acid, bases, salts and oxides. The same is true for mixtures too. mixture እንደዛ classified ይሆናሉ homogeneous, heterogeneous እያለ ይቀጥላል ማለት ነው። ሶ ኢን ኬሚስትሪ ካረንትሊ አሁን ላይ ከ111 በላይ ኤሌመንቶች ነው ያሉት። ሶ እነዛን ኤሌመንቶች we gonna categorize ወይም ደግሞ ክላሲፋይ ኢንቱ ግሩፕ እና ፕሬድ ላይ ክላሲፋይ እናደርጋለን። ሶ ስለሱ ነው ዛሬ የምንማማረው ማለት ነው። ሶ መጀመሪያው ሳይንቲስት ፔሪዮዲክ ቴብልን ክላሲፋይ ለማድረግ የሞከረው ጆሃን ዶብነር ነው። ኢን 8th century በ1829 ላይ ሂስ ኤ ጀርመን ኬሚስት። ሶ ምንድን ነው ሩሉ? in the set of 3 elements with similar properties or a triad, the atomic weight of the middle element is the arithmetic mean of the other two. ምንድን ያደረገው? መጀመሪያ 3 ኤሌመንትን ወሰደ። similar property ያላቸውን 3 ኤሌመንትን ወሰደ። for example እዚህ ጋር ሊቲየም፣ ሶዲየም ኤንድ ፖታሽየምን ወሰደ። እነዚህ similar property አላቸው ብሎ ተነሳ። then what he did is he calculates their mean። የዚህኛው የመጀመሪያውን atomic weight of lithium ሲደመር የሰርድ atomic weight ደመረና ለሁለት አካፈለ። ሶ አካፍሎ ያገኘው ሚን 23 because 39 plus 7 is 46 አይደለም? 46 ለሁለት ስናካፍለው 23 ነው።
ሶ ያ 23 የሶዲየም አቶሚክ ዌይት ወይም ደግሞ ሚድል ላይ ያለውን አቶሚክ ዌይት ይሰጠናል አለ ማለት ነው። እንደዛው ለነዚህም እንደዛ ሰራ። የመጀመሪያውና የመጨረሻው ሲካፈል ለሁለት የማይለኛውን አቶሚክ ዌይት ይሰጠናል አለ። ሶ the limitation I'm gonna the limitation of Dobner was only a few trade were known at that time in 1829, no, mind you. So at that time ብዙ ኤሌመንቶች ዲስከቨር አልተደረጉም። ሶ ኤሌመንቶች ዲስከቨር እየተደረጉ ሲመጡ ሩሉ ፌልድ አረገ እና ኤሌመንቶቹ ዲስከቨር በሆኑ ቁጥር እንደዚህ ትራድ ወይም ደግሞ ይሄ ህግ ፌልድ እያደረገ መጣ ማለት ነው። ሶ ዘ ሰከንድ ሳይንቲስትስ ዘ ኒውላንድ ሎ ኦፍ ኦክቲቭስ ነው። ሶ በሎ ኦፍ ኦክቲቭ በመባል ይታወቃል። is an English chemist አሌክሳንደር ኒውላንድ ይባላል። እሱ ደግሞ ምንድን ነው ያለው? when elements are arranged in order of increasing atomic weights, every A's element has properties similar to the first. እሱ ደግሞ ምንድን ያለው? መጀመሪያ ኤሌመንቶቹን በኢንክሪዚንግ ኦርደር ኦፍ አቶሚክ ዌይት አስቀመጠ። ዜን ምን አይነት ፓተርን ያያል? የመጀመሪያውና ስምንተኛ ላይ ያለው ኤሌመንት ተመሳሳይ ፕሮፐርቲ እንዳላቸው ደረሰበት። this means for example እንደዚህ ደረደረና ሊቲየም ብሪየም እያለ ሄደና ይሄ ሊቲየም አንደኛ ላይ ያለውና ስምንተኛ ላይ ያለው ኤሌመንት ሃፍ similar properties አላቸው ብሎ አስቀመጠ ማለት ነው። ሶ ታች ላይ እንደተማራችሁት ሚውዚካል ኦክቲቭ አለ አይደለም? ኖቶቹ ዶ ሬ ሚ ፋ ሶ ላ ሲ ዶ የሚለው ሶ ዶ የመጀመሪያውና የስምንተኛው ላይ ያለው ተመሳሳይ ኖት ተመሳሳይ ሳውንድ ነው ያላቸው። ሶ ሂ ኮምፔርድ ሂስ ወርክ ቱ ዘ ሚውዚካል ኦክቲቭ ኮምፔር አረገና አስቀመጠ። So the limitation was at that time inert gases were not discovered. በዛን ሰዓት ኢነርት ጋዞች ዲስከቨር አልተደረጉ ነበር። ዜን በይውንድ ካልሽየም እንደዛ ያለ ከዚህ በኋላ ፓተርኑ ብሬክ ያደርጋል። So the repetition was not observed. Okay. The third scientist is the Russian chemist ሜንድሊቭስ ፔሪዮዲክ ቴብል እንላለን። he was smart ያልኩበት ምክንያት ነግራቸዋለሁ። እሱ ደግሞ ምንድነው ያደረገው? at that time there are 63 known ኤሌመንት ነበሩ። 63 ኤሌመንቶች ዲስከቨር ተደርጓል። እነሱን እንዲህ ደረደረው by increasing atomic weight ወይም ደግሞ ክብደታቸውን በክብደታቸው ደረደረ። እንዴት ነው የደረደረው? ዊዝ ሮ እና ኮለመን የደረደረው። 7 ሮ ኤንድ 8 ቨርቲካል ኮለመን አርጎ ደረደረ። ስማርት ነው ያልኩበት ምክንያት he also left vacant spaces for undiscovered elements and he also predicted their property. ምንድነው ያደረገው? ኤሌመንቶቹን ሲደረድር ቦታ አስቀርቶ ነበር። ለነማ ወደፊት እነዚህ ኤሌመንቶች ዲስከቨር ይደረጋሉ ብሎ ያሰበውን ቦታ አስቀረላቸው። also he predicted their properties and he was right by the way. ለምሳሌ he predicted like gallium elements and germanium before they were discovered. ሳይንቲስቶች ከዛ በኋላ ጋሊየምን እና ጀርማኒየምን ሲያገኙ he was right ነው ያሉት፣ ፕሩቭ ነው ያደረጉት ማለት ነው። so that's why I said he was smart. ከዛን there's a bright side in the limitations of the Mendeleev's table. by the way ከቸኮልኩኝ ቀስ በይ በልኝሽ በመሃል I'm sorry. okay so
the bright side, he made the study of element properties more systematic and easy. በጣም ሲስተማቲክ እና ኢዚ እንዲሆንልን አርጓል። and also vacant position ያስቀመጠው he guided discovery of new elements ሌሎች ሳይንቲስቶች በሱ ኢንስፓየርድ ሆኖ ሌላ ኤሌመንት ዲስከቨር እንዲያደርጉ አርጓል ማለት ነው። and also elements with similar properties were grouped together ተመሳሳይ ፕሮፐርቲ ያላቸው በተመሳሳይ ኮለመን ያስቀመጠው። ኮለመን means in periodic table group ነው። so the same is true for the modern periodic table አንድ ግሩፕ ላይ አሉ ማለት አንድ ፋሚሊ ናቸው። they have similar chemical properties. some limitation ደግሞ some elements were wrongly based on the atomic mass. so mainly የተጠቀመው by increasing order of atomic mass ነው አይደለ? atomic mass ማለት A ነው። so A ማለት number of proton እና ሲደመር number of neutron እንደሆነ ታውቃላችሁ። so at that time ስለ isotope አይታወቅም። so number of neutron for isotope ይለያያል። number of neutron ተለያየ ማለት atomic ማሱም ይለያያል። so for example argon atomic ማሱ 40 ነው። የፖታሺየም ደግሞ 39 ነው። ሜንድሌ ሲያስቀምጥ ይሄንን ነው ቀድሞ ከዚህኛው ቀድሞ ያስቀመጠበት strong. then when we came to the Mosley's modern periodic law Mosley ከተባለ ባይዘይ ሞደርን ነው ማስታወስ ያለባችሁ። so በኤምኤም ነው የሚጀምረው በሱ አስታውሱት። so Henry Mosley showed position depend on the atomic number. ምንድነው የተጠቀመው? atomic number not atomic mass. atomic mass ማለት የኤሌመንቶቹ weight ነው። atomic number ማለት z ነው። z means number of proton ነው። so modern periodic law ምን ይላል? properties of elements are a periodic function of their atomic number. atomic numberን ተጠቅሞ ነው periodic table or chart የተደረደረው። so ለምንድን ነው atomic number better የሆነው? it's much better than atomic mass. why? አንደኛ እንዳልኩት z or atomic number is equal to number of proton. number of proton is equal to number of electron. እና ይሄ ነገር true የሚሆነው መቼ ነው? ያ ኤሌመንት under neutral level ወይም ደግሞ ground state ላይ ካለ ወይም ደግሞ ionized ካልሆነ ምንም አይነት reaction ሳያካሄድ in ground state ካለ always number of proton and number of electron the same ናቸው። ብቻ ይሄ positively charged ነው፣ ይሄ negatively charged ነው እንጂ ማግኒቲዩዳቸው the same ነው። ለምሳሌ ይሄ 3 ከሆነ ይሄ ደግሞ -3 ነው እንጂ the same ናቸው። so why atomic number is better? ከነምበር ኦፍ ፕሮቶን ጋር the same ስለሆነ at neutral or ground state number of proton እና number of electron ደግሞ በማግኒቲዩድ the same ስለሆነ so ይሄኛው Mosley's or modern periodic law የሜንድሊ ጋር የነበሩትን ሊሚቴሽን ሁሉ ሶልቭ አድርጓል ማለት ነው። ኦርደሩም ኮሬክትድ ሆኗል። so ከዚህ key insights the chemical properties depend on the number of protons or atomic number which determine the number of electrons and electron configuration. and by the way and reaction ውስጥ ለሪአክሽን ማተር የሚያደርገው ነምበር ኦፍ ኤሌክትሮን እንደሆነ ታውቃላችሁ። ከነምበር ኦፍ ኤሌክትሮንም ባላንስ ኤሌክትሮን እንደሆነ ማለት ነው። እና ኔክስት ስላይድ እናያለን። እችን እስካሁን ያየናት ያው እንድታስታውሱ አንድ ደቂቃ ልስጣችሁና አንድ ሰው
አንሚት በራሱ ፈቃድ አንሚት አድርጎ መልሱን እንዲመልስልኝ ደስ ይለኛል። ማችንግ ነው። ኢትስ ቬሪ ሲምፕል። ድምፅ እየተሰማ ነው አይደለም? አዎ ይሰማል። ኦኬ ይሰማል። እሺ፣ በቀለ የአንዱን ነው ማለት የሚመልሰው። እስቲችን ማችንግ ብትሰራለን ዘ ፈርስት ስቶሪን ከዚህ ውስጥ የትኛው ነው? ኢትስ ጀስት ቬሪ ሲምፕል። አሁን ያልኩትም እንድታስታውሱ ያይል ነው። ኤንድ ኢን ማትሪክ ላይ ወደፊት ስትፈተሩ እንደዚህ ያለው ማን ነው ብሎ ስለሚመጣ ያው እንድታስታውሱት ያይል ነው። አራተኛው ቢ ነው። ኦኬ ሞስትሊ ኢስ ሞደርን ነው ቢኮዝ በኤምኤም ነው የሚጀምረው። ኦኬ ጎበዝ፣ ቴንክ ዩ። ከቻልክ ቀጥልበት፣ አሊያም ደግሞ ሌሎቹ ይመልሱት። ኦኬ ሁለተኛው ኤ ነው። ኒውላንድ ኤ ኒውላንድ አሌክሳንድራ ኒውላንድ ነው። ኦኬ እስቲ ሌሎች ይሞክሩ አሁን። ኦኬ ወይም ደግሞ አሁን እንሰራለን። በቃ አሁን ያወራሁትን ነው። ሰው መጀመሪያ ላይ ያየ ነው ይሄኛውን ሰውዬ ነበር ዶርመር። ሶ ሂ ዩስ ዘ ሩል ኦፍ ትራድ ኤሌመንትስ 3 ኤሌመንቶችን ነው ዊዝ ሲሚላር ፕሮፐርቲ ያላቸውን ያስቀመጠ። ከዛ የመጀመሪያውና የሶስተኛውን ኤሌመንት ደመረና ለሁለት አካፍሎ የሁለተኛውን አቶሚክ ዌይት ነው ብሎ ያስቀመጠው ትራድ ኦፍ ኤሌመንትን በመጠቀም ነው። ሰው ኒውላንድ ደግሞ አሌክሳንድራ ኒውላንድ ምንድን ያለው ኦክቴቭ ኤሌመንት ነው። እሱ ደግሞ ከሚውዚካል ኖት ላይ ከሙዚቃ ኦክቴቭ ጋር ኮምፔር ያደረገው ሰውዬ ነው ኒውላንድ። ኦኬ ሜንድሊቭ ኢዝ ዩስድ 63 ኤሌመንትስ ፔሪዱንና ግሩፑን ያወጣልን ሰው ነው። እንደ ኦልሶ ሂ ፕሪዲክት ፊውቸር ኤሌመንቶችንም ፕሪዲክት ያደረገው ሳይንቲስት ነው ባይዘ ሜንድሊቭ። ኦኬ ያው አራተኛው ሞስትሊ ኢዝ ቬሪ ሲምፕል ፎር ሞደርን ፔሪዮዲክ ላው። እንለፍ። ጥያቄ ያላችሁ እስካሁን? በእኔ በኩል የለኝም። Okay. Then when we came to the modern periodic law, or mostly ማለት እንችላለን, the physical and the chemical property of the element are the periodic function of their atomic number. Atomic number ነው የምንጠቀመው ብለናል, which is Z. ለምንድን ነው Z-ን የተጠቀምነው? Because atomic number are equal to number of protons. It also determine the electron configuration. እናያለን electron configuration ምን እንደሆነ. Then electron configuration determine chemical property of that element. So the structure of the modern periodic table, currently እየተጠቀምንበት ያለነው table, it contains 7 horizontal row ማለት always period ነው። እሺ እንድታስታውሱት። ኮለመን ማለት ደግሞ ግሩፕ ነው። ሶ ስንት ፔሪድ አለው? 7። ስንት ግሩፕ አለው? 18። ግን ግሩፑን ሰብ ግሩፕ እናደርጋለን። ሶ I'm going to show you the periodic table እና እዚህ ላይ እንወያያለን ማለት ነው። ሶ ፔሪድ ያልነው ሮውስ ነው። ስንት ሮዎች አሉ? 7 ናቸው። በምንድነው እንዴት ነው የምንጽፈው? ለምሳሌ 5ኛ ፔሪድ ማለት ከፈለኩ
ፊብዝ በቁጥር መጻፍ ነው ኖርማሊ። 7 ካልኩኝ 7ን መጻፍ ማለት ነው። እና ቤዝድ ኦን ዘ ፔሪድ ውስጥ ባሉት ኤሌመንቶች ላይ ቤዝድ ሆነን ፔሪዶቹን ሾርት ነው፣ ቨሪ ሾርት፣ ሎንግ ነው፣ ቨሪ ሎንግ እያን መጥራት እንችላለን። ፎር ኤግዛምፕል ዘ ፈርስት ፔሪድ ኮንቴንስ ሃው ማች ኤሌመንት? 2 ኤሌመንት ሃይድሮጂን እና ሂሊየም ብቻ ነው አይደለ ያለው። ሶ ኢትስ ቨሪ ሾርት ፔሪድ እንላለን። ዘ ሰከንድ ፔሪድ ኮንቴንስ ከሊቲየም ጀምሮ እስከ ኒየን 8 ናቸው። እንደዚህ ስትቆጥሩ 1 2 3 4 5 6 7 8 አይደለም። ይሄንን ደግሞ ሾርት ፔሪድ እንላለን። ቀጣዩም ሶስተኛውም ዘሴም ሚስትሮ ፎር 3 እሱም ሾርት ፔሪድ እንላለን። አራተኛውን ፔሪድ ዩዝ ከዚህ ጀምሮ እስከዚህ ነው። So it contains, okay, I'm gonna use this. አራተኛው ፔሪድ 18 ኤሌመንት ይዟል። ሶ ሎንግ ፔሪድ እንላለን። አምስተኛውም እንደዛው ሎንግ ፔሪድ እንላለን። 18 ኤሌመንትን የያዘው ዜን ስድስተኛ እና ሰባተኛ ቬሪ ሎንግ ፔሪድ እንላለን። ለምንድን ነው እዚህ ጋር እነዚህ ይታያቸዋል አይደለም? አዎ ይታያል። ኦኬ ይሄኛው ይሄ አሁን ሃይላይት እያደረኩኝ ያለሁት ላይን የሰራሁበት ከዚህ የቀጠለ ነው። ከላንታናይድ የቀጠለ ነው። ሶ እችኛው ምን እንላለን? ላንታናይድ ሲሪስ እንላለን። ይሄኛው በዚህ በኩል ያለው ደግሞ ከዚህኛው የቀጠለ ነው። ከአክታናይድ ስለቀጠለ ምን እንላለን? አክቲኒየም ሲሪስ እንላለን። ይሄንን ኦኬ። ሶ እነዚህ ሁለቱ ፔሪዶች አር ቬሪ ሎንግ ፔሪድ እንላለን። 32 ኤሌመንትን የያዙት። ወደ ግሩፕም ስንመጣ ደግሞ ግሩፑ ቶታሊ 18 ግሩፕ ነው። እንደዚህ ብንቆጥረው 18 ግሩፕ ነው ያለው። ግን ግሩፖቹን ክላሲፋይ እናደርጋለን ወደ ኤ እና ቢ ግሩፕ። ሶ ግሩፑን ደግሞ ለምሳሌ ሶስተኛ ግሩፕ ጻፉልኝ ካልኩኝ ዩ ዶንት ዩዝ ነምበርስ። እንደዚህኛው ነምበር አይደለም የምትጠቀሙት፣ ሮማን ኑሜራልስ ነው የምትጠቀሙት። አይ እነዚህ አይ እያደረጋችሁ ነው የምትጠቀሙት። ማውዜ ቻርጅ ጨረሰች መሰለኝ፣ ለዛ ያስቸገረኝ። ሶ ይሄኛው ዘፈርስት ግሩፕ ነው። ግሩፕ ማለት ኮለመን ነው እና እንደነገርኳችሁ ፋሚሊ ናቸው። ሶ ፋሚሊ እንደ ፋሚሊ ውሰዱና ዜን ዘይ ሃቭ ዘ ሴም ኬሚካል ፕሮፐርቲስ። ኦልዌይስ በተመሳሳይ ግሩፕ ውስጥ ያሉት ተመሳሳይ ኬሚካል ፕሮፐርቲ አላቸው። ዘ ሰከንድ ግሩፕ ይሄኛው ነው። ዘ ፈርስት ግሩፕስ ምንድነው የሚባለው? አልካሊ ሜታል ይባላል። ዘ ሰከንድ ግሩፕ አልካላይን ኤርዝ ሜታል እንላለን። ዜን እነዚህ በመሃል ያሉትን እነዚህ ይታያቸዋል አይደለ? እነዚህ ሙሉ ምን እንላቸዋለን? ትራንዚሽን ሜታልስ እንላቸዋለን። ከዛን እነዚህ ደግሞ ከዚህና ከዚህ የቀጠለ ስለሆነ ኢነር ትራንዚሽን ሜታል እንላቸዋለን። በዚህ ኖት እየያዛችሁ እሺ። ዜን ይሄኛው ቦሮን ግሩፕ ነው። ካርበን ግሩፕ፣ ናይትሮጅን ግሩፕ ዊ ኮል ዚስ በስድስተኛውን ግሩፕ ስድስተኛ ኤ ግሩፕን ቻልኮንስ እንላለን። ሰባተኛ ኤ ግሩፕን ሃሎጂን እንላለን። የመጨረሻውን ኖብል ጋዝ እንላለን። ሶ የመጀመሪያውን አልካሊ ሜታልስ፣ አልካላይን ኤርዝ ሜታልስ፣ ቦሮን ግሩፕ፣ ካርበን ግሩፕ፣ ናይትሮጅን ግሩፕ፣ ቻልኮንስ፣ ሃሎጂንስ ኤንድ
ኖብል ጋዝ እንላለን ማለት ነው። these are transition metals and these are inner transition metals። ሶ አሁን ያወራት ሁሉ እዚህ ጋር አለ። የመጀመሪያው ቬሪ ሾርት ነው፣ እርስ በርሳቸው ኮምፔር አድርገን ነው። እና ኪሩር እዚህ ላይ the number of shells occupied by electron is equal to periodic number እና ታች ግሬድ ላይ እንደተማራችሁት ኤሌመንቶች ሼል አላቸው አይደለም። ለምሳሌ የሶዲየምን ከወሰድ ሶዲየም 11 ነው ያለው አይደል? 11 ነው ምኑ አቶሚክ ነምበሩ። የዚህ ሼል ስንሰራለት 2 8 ኤንድ 2 እና 8 የመጀመሪያው ሼል 2 ነው የሚይዘው። ሰከንድ ሼል 8 ነው። ዜን 10 ነው። ስንት ቀረን? 1 ነው። እሷ የመጨረሻ ናት አይደለም? ነምበር ኦፍ ሼል ማለት ኢዝ ኢኳል ቱ ፔሪዮዲክ ነምበር። ስንት ሼል ነው ያለው? 1 2 ኤንድ 3። ሶ ሶዲየም የት ነው የሚገኘው? ኢንሰርድ ፔሪድ ይገኛል ማለት ነው፣ ሶስተኛ ፔሪድ ላይ። የትኛው ግሩፕ ላይ ነው የሚገኘው የሚለውን የምናውቀው ደግሞ by taking or looking at the outermost shell ወይም ደግሞ ቫላንስ ኤሌክትሮንስ። ቫላንስ ኤሌክትሮን ማለት በውጭኛው የሚገኘው ሼል ማለት ነው፣ or outermost electrons or shells። ስለዚህ አንድ ነው። ስለዚህ ሶዲየም ስንተኛ ግሩፕ ላይ ነው የሚገኘው? አንደኛ ግሩፕ። ሶ ቼክ ለማድረግ ሶዲየም ስንተኛ ፔሪድ ላይ ነው ያለው? ሶስተኛ ኤንድ ዘ ፈርስት ግሩፕ። ሊቲየም እንደዛው። ለምሳሌ የሊቲየም 3 ነው አይደለም? 3 ማለት የመጀመሪያው ሼል 2 ነው የሚይዘው፣ ሰከንድ 8 ነው የሚይዘው፣ ግን ያው አንድ ነው የቀረው፣ አንድ ነው። ሶ ስንት ሼል አለው? 2 which is the same to the period። ሁለተኛው ፔሪድ ላይ የትኛው ግሩፕ? አንደኛ። እንደዛ ያለ ስትሰሩ ያው ሞር ግልጽ እየሆነላችሁ ይሄዳል። ሶ ዘ ግሩፕ ወይም ደግሞ ቨርቲካል ኮለመን ወይ ፋሚሊ እዚህ ጋር እንድትረዱ የምፈልገው አንድ ግሩፕ ውስጥ የሚገኙት ተመሳሳይ ኬሚካል ካራክተርስ ኦር ፕሮፐርቲስ አላቸው። ሶ የመጀመሪያው ግሩፕ ቅድም አልካሊ ሜታልስ ይባላል እንደነገርኳችሁ። በሰከንድ ግሩፕ አልካላይን ኤርዝ ሜታልስ፣ ሰርድ ግሩፕ ቦሮን፣ ሰርድ ሆኖ ኤዮ ማለት ነው። ፎርዝ ኤ ካርበን ግሩፕ፣ ፊፍዝ ኤ ናይትሮጅን ግሩፕ፣ 6 ኤ ቻልኮንስ፣ 7 ኤ ሃሎጂንስ እንደ 8ኛው ኤ ኖብል ጋዝስ እንላለን። ከዛ ያው እንዲህ የነበሩት ኤሌመንቶች በመሃል ያሉት ትራንዚሽን ሜታልስ ይባላሉ። ከስር ደግሞ የተደረደሩት ኢነር ትራንዚሽን ሜታልስ ይባላሉ። ፔሪዮዲክ ቴብል ላይ ጥያቄ ያላችሁ? ካን ዊ ኮንቲኒ? ኮንቲኒው ማድረግ እንችላለን። ያው በእርግጥ እዛ ላይ ውስብስብ ያለ ነገር ስለሆነ ሁሉን መረዳት አንችልም። ኦኬ ቶሎ መግባት አንችልም፣ ግን ኢትስ ያው ቬሪ ሲምፕል። ጨምረን ኢትስ ቬሪ ሲምፕል ባይ ዘ ወይ። ግን ያው ጥያቄ ስላለ ኤክሰርሳይዝ ታች ላይ ስላለ ፊዚክስን ደግሞ ማወር ግልጽ እየሆነ ይሄዳል። ያልገባችሁን ጥያቄ ግን በቀለ አንተ የምጠራክ ዩ አር ዘ አክቲቭ ዋን ዛትስ ዋይ አም ኮሊንግ ዩ። ጥያቄ ጠይቁኝ ፕሊዝ። እሺ፣ ችግር የለም እንጠይቃለን። ኦኬ ሶ ወደ ኤሌክትሮን ኮንፊግሬሽን ኤንድ ዘ ኦፍ ቡ ፕሪንሲፕል ስንመጣ electron configuration is the arrangement of the electrons in atoms orbital። ምንድነው ኤሌክትሮን ኮንፊግሬሽን? እንዲህ ነው ኤሌክትሮኖች ኦርቢታል ላይ አሬንጅድ የሆኑት የሚለው ነው የሚነግረን። so it's written as 1:2
2s2 2p6 እያለ ይቀጥላል። እንደዚህ ነው የሚጻፈው። ሶ ምንድነው የሚነግረን? ለምሳሌ እቺን 1s2 ልውሰድና እዚህ ጋር አለ ኦልዌይስ ዘ ኮፊሸንት ወይም ደግሞ እችኛው ኮፊሸንት ይሄ ነው አይደለ? ዘ ኮፊሸንት ቴልስ አስ ዘ ሜን ኢነርጂ ሌቨል ወይም ደግሞ ኤን ምንም አይደለም፣ ያው ቁጥሮች ናቸው። ከአንድ ጀምሮ 2 እያለ ይቀጥላል። ሶ እዚህ ጋር ያሉት ኮፊሸንቶች ምን ይነግሩናል? ኢነርጂ ሌቨል ኦፍ ሳት ኤለመንት ይነግረናል ማለት ነው። ዜን ዘ ሰከንድ ኦር ዘ ሌተር ኤስፒዲኤፍ ይሄኛው ኤስ ምንድን ነው የሚነግረን? ሰብሊቨል ነው የሚነግረን ኤለመንቱ ያለበትን ሰብሊቨል። ከዛም እችኛው ሱፐርስክሪፕት ምንድን ነው የሚነግረን? ሃው ማኒ ኤሌክትሮንስ አር ዜር ኢን ዘ ሰብሊቨል፣ ስንት ኤሌክትሮኖች ነው በዛ ሰብሊቨል ያሉት የሚለውን ነው የሚነግረን። እና ይሄ ኤሌክትሮን ኮንፊግሬሽን ባይዚ እንደ ምንድን ነው እንደ ኤለመንት አድሬስ ውሰዱት። ኤለመንቱ ያለበትን ቦታ የሚነግረን ማለት ነው። ለምሳሌ አሁን ይሄኛው አንድ ብሎክ ብንወስድ ኦር አንድ ቢልዲንግ ብንወስድ ቢልዲንጉ ምን አለው? ፍሎር አለው አይደለም? ፍሎሮች አሉት። ዜን እያንዳንዱ ፍሎር ደግሞ ምን አለው? ሩሞች አሉት። ሶ የዛ ፍሎሩ ይሄ ኮፊሸንት ነው ወይም ደግሞ ሜይን ኢነርጂ ነው። ሩሞቹ ደግሞ ሰብ ሌቨሉ ነው። ኦኬ አስ ኢን ኤግዛምፕል እንደዛ እንድትወስዱት ነው። ለምሳሌ ለሶዲየም ቅድም ሰርተናል አይደለ? 281 በድሮ በምታውቁት ስሰራ እንደዚህ ነው። this one is new በእንደዚህ ኤሌክትሮን ኮንፊግሬሽኑ ሲጻፍ 1s2 2s2 2p6 and 3s1 ነው። ሶ ይሄ ማለት ምን ማለት ነው? there are 2 electrons in the first s sublevel እያለን ነው። ይሄ ደግሞ ምን እያለ ነው? there are 2 electrons in the second s sublevel እያለ ነው። ይሄኛው ምን ይለናል? እችኛው there are 6 electrons in the second p sublevel እያለ ነው። this one is there are 1 electrons in the third sublevel s sublevel እያለን ነው። ኦኬ ሶ ይሄንን ነገር እንዴት ነው የምናውቀው የሚለው in the next slide እናያለን። ሶ እንዴት ነው ኤሌክትሮን ኮንፊግሬሽን ምንጽፈው? by following the Aufbau principle። Aufbau ማለት just a fancy name for building up ነው። የጀርመን ኔም ነው። ምን ማለት ነው? ቢልድ አፕ ማድረግ ነው። ኦኬ ሶ ምን ይላል? ኤሌክትሮን ስፊርስ ኦርቢታል ፍሮም ሎስት ኢነርጂ ቱ ዘ ሃይስት ኢነርጂ። ኤሌክትሮኖች ኦልዌይስ መጀመሪያ ፊል የሚያደርጉት ሎስት ኢነርጂ ላይ ያለውን ኦርቢታል ነው። ከዛም ዘኔክስት ሎስት ኢነርጂ፣ ከዛም ዘኔክስት ሎስት ኢነርጂ እያለ ቢልድ አፕ እያደረገ ይሄዳል ማለት ነው። ሶ የእያንዳንዱን ኤሌመንት ኤሌክትሮን ኮንፊግሬሽን በኋላ ላይ ስትሰሩ ይሄንን በቃላችሁ እየሸመደዳችሁ ትመጣላችሁ። ኢትስ ቬሪ ሲምፕል። ግን ደግሞ ይሄኛው ኦርደር የሚጠፋባችሁ ከሆነ ይሄን ነገር ነው ቢልዲንግ አፕ፣ ይሄን ወደ ታች ትስሉና ይሄንን ትጠቀማላችሁ። ምን ታደርጋላችሁ? ከ1s ትጀምሩና ወደ ታች 2s 3s 4s 5s 6s እያላችሁ ትደረድራላችሁ። ፒውን ደግሞ ከ2p ትጀምሩና ቀጥ አድርጋችሁ ዊዝ ላይን ነው የምትጽፉት። 2pውንም እንደዛ 2p 3p 4p 5p እያላችሁ ትቀጥላላችሁ። ዲንም ከሶስተኛው ትጀምሩና ወደ ታች 3d 4d 5d እያላችሁ ትደረድራላችሁ። ዘሴም ስትሩ ፎር ኤፕም ከፎር ተነስታችሁ ዜን ቀስ ብላችሁ ኢንክላይንድ ላይን ታሰምራላችሁ። ዜን ዩ ኦልዌይስ ስታርት ፍሮም ዘ ቴል ቱ ዘ አሮ እና ልክ ቢልድ አፕ ወይም ደግሞ አሁን ስጽፉ መጀመሪያ የሚመጣ ምንድን ነው? 1s
ዜን ሁለተኛውም አንድ ነው ያለው አይደል? 2s ዜን ሰርድ ላይ ምንድን ነው የመጣው? 2p 2s ብላችሁ ወደዚህ አይደለም የምትመጡት። ኦልዌይስ ወደ ቴይሉ ነው የምትመለሱት። ዘ ቴይል ኦፍ ይሄኛው አሮ አለ አይደለም? ከቴይሉ ወደ አሮ ነው የምትሄዱት። ሶ ሰርድ ላይ የሚመጣ 1s 2s ዜን 2p ዜን 3s ቀጣይ የሚመጣው ማን ነው? 3p ዜን 4s ቀጣይ የሚመጣው ማን ነው? 3d ከዛ 4p ከዛ 5s ሶ ይሄኛው ኖርማሊ አሁን ላይ የመጀመሪያው 3 ኤሌመንት ስትሰሩ ይህን ተጠቅማችሁ ትሰራላችሁ። አፍተር ዛት በቃላችሁ ራሱ ስለምትይዙት ኖርማሊ ኢትስ ቨሪ ሲምፕል። ሶ እዚህ ጋር እንድታውቁት የምፈልገው ሌላ እነዚህ ሌተሮች ኤስ ፒ ዲ ኤንድ ኤፍ ኦርቢታል ናቸው። ሶ ማክሲመም መያዝ የሚችለው ኤሌክትሮን ኤክስ 2 ነው። ፒ ኦርቢታል የስ ፒ ኦርቢታል ማክሲመም መያዝ የሚችለው ኤሌክትሮን 6 ነው። ዲ ኦርቢታል ማክሲመም መያዝ የሚችለው ኤሌክትሮን 10 ነው። ኤፍ ኦርቢታል ማክሲመም መያዝ የሚችለው 14 ነው። ከዚህ በላይ አይዙም ማለት ነው። ሶ ኤስ is 2 ፒ 6 ዲ is 10 and ኤፍ is 40. So now we're going to classify the periodic table by block. S, P, D, F እያን classify እናደርጋለን። So the periodic table organized by orbital types. So S block maximum መያዝ የሚችለው ስንት ነው ብያለሁ? 2 ኤሌክትሮን ነው። So ቫላንሱ in S orbital ነው እና ሪአክቲቭ ሜታልስ ናቸው። አልካላይን እና አልካላይን ኤርዝ ሜታል ናቸው። ይሄው ኤስ ብሎክ የሚባለው ይሄ የፔሪዮዲክ ቴብል ነው አይደለ? ቅድም እንዳወራሁት ይሄ በግሪን ሃይላይት የተደረገው ኤስ ብሎክ ነው። ዊዝ የለው ዲ ብሎክ ነው። ይሄ ሬዱ ፒ ብሎክ ነው። ኤንድ ዊዝ ላይት ግሪን ሃይላይት የተደረገው ደግሞ ኤፍ ብሎክ ነው። ሶ ኤስ ብሎክ ማንና ማንን ይይዛል? አልካሊ ሜታልና አልካላይን ኤርዝ ሜታልን ይይዛል። ፒ ብሎክ እነማንን ይይዛል? ከዚህ ከቦሮን ግሩፕ ጀምሮ እስከ ኖብል ጋዝ ያለውን ይይዛል። ዲ ብሎክ ማንን ይይዛል? እንዳለ ትራንዚሽን ሜታልስን ይይዛል። ኤንድ ኤፍ ብሎክ ማንን ይይዛል? ከዚህና ከዚህ የቀጠሉትን ኢነር ትራንዚሽን ሜታልስን ይይዛል ማለት ነው። ኦኬ ሶ ፒ ብሎክ ግሩፕ ከ3 እስከ 8ኛ ላይ ያለው ኤ ሲሆኑ ባላንሱ ፒ ኦርቢታል ላይ ነው የሚገኘው። ኮንፊግሬሽኑ ሲጻፍ ኤኑ ምን ብያለው? ኢትስ ቁጥር ነው። በየኤሌመንቱ ይለያያል። ከኤንስቱ አፕቱ ኤንፒ እስከ 6 ነው ማክሲመም ፒ 6 መያዝ ስለሚችል። ፒ ብሎክ ላይ ያሉት ምንድናቸው? ሜታልስ፣ ሜታሎይድ፣ ነን ሜታልስ፣ ኖብል ጋዝስ ናቸው። ኤስ ብሎክ ላይ ያሉት ኤሌመንቶች ምን ካራክተር አላቸው? they are very reactive metals። በተለይ የመጀመሪያው ይሄኛው የመጀመሪያው ግሩፕ are very reactive። አንድ ሃይድሮጂን ብቻ አንድ ቫላንስ ብቻ ነው ያላቸው። ሶ እዚህ ጋር ምንድነው ላወራላችሁ የፈለኩት ኬሚካል ሪአክሽን ለምንድን ነው የሚካሄደው? ኬሚካል ሪአክሽን የሚካሄደው in order to be stable አይደለም። አንድ ኤሌመንት ኬሚካል ሪአክሽን የሚያካሂደው ስቴብል ለመሆን ነው። ለምሳሌ ሶዲየም ክሎራይድ እኛ የምንጠቀመው ሳልት ሶዲየም ክሎራይድ ለሁማን ቢንግ ኢምፖርታንት ስለሆነ አይደለም ሪአክት የሚያደርገው፣ ለኛ አስቦ አይደለም ባይዞ ሪአክት የሚያደርገው። ሶዲየም ግሩፕ 1 ውስጥ ነው አይደለም የሚገኘው ሶዲየም ኤንድ ክሎራይድ። እሺ
እነዚህ ሶዲየም ለብቻው በጣም ሪአክቲቭ ነው። ኤንድ ክሎሪንም ለብቻው በጣም ሪአክቲቭ ነው። ክሎሪን ማለት ሃሎጂን ነው። እዚህ ነው የሚገኘው ክሎሪን። ሶዲየም እዚህ ነው የሚገኘው። ሶ የሶዲየም ቫላንስ 1 ነው። ማለትም ቅድም ሰርተናል 2 8 1። የክሎሪንም እንደዛ ይሄድና መጨረሻ ላይ ቫላንሱ ስንት ነው? 7 ነው። ሶ ኤሌመንቶች ደግሞ ሪአክት የሚያደርጉት ምን ለመሆን ነው? በጣም ስቴብል ለመሆን ነው። ይሄ ኢን ኔቸር ኤቭሪዋን ጋር አለ። ኢቨን ሁማን ቢንግ ላይ ማንኛውም ኔቸር ውስጥ ያለው ነገር ስቴብል መሆን ይፈልጋል። ሶ ሶዲየም ስቴብል ሆነ የሚባለው ደግሞ መቼ ነው? ባላንሱ 8 ሲሞላ ነው። ኦክቴት ሩል ሲያሟላ ማለት ነው። ሶ ሶዲየም አሁን ስቴብል ለመሆን እቺን ሃይድሮጂን ቢሰጥ በቃ ቢያወጣ ይሻለዋል አይደለም? ስቴብል ለመሆን እቺን ኤሌክትሮን አንድ ኤሌክትሮን ናት ቢሰጥ ስቴብል ይሆናል ማለት ነው። ክሎሪን ደግሞ 7 ነው። ሶ 7 ኤሌክትሮን ለማውጣት ብዙ ኢነርጂ ነው የሚፈልገው። ሶ ይሄ 7 ላይ 8 ለመሆን አንድ ቢጨመር በጣም ቀላል ነው አይደለም? ሶ የዚህኛው አንድ ስጨመር ይሄም 8 ሞላ። ናው ዜ አር ስቴብል ቦዝ አንድ ላይ ሲሆኑ ስቴብል ናቸው። ሁለቱም ሃፒ ይሆናሉ ማለት ነው። ኦኬ ዲ ብሎክ ላይ ትራንዚሽን ሜታል ነው እንዳልኩት። ባላንሳቸው ኢንዲ ኦርቢታልስ ናቸው። ኤፍ ብሎክ ኢነር ትራንዚሽን ኤሌመንት ናቸው። ሃው ቱ ፕሪዲክት ፖዚሽን ፍሮም ኮንፊግሬሽን ከኤሌክትሮን ኮንፊግሬሽን። ኤሌክትሮን ኮንፊግሬሽን ማለት የኤሌመንቱ አድሬስ ነው ብያለሁ። እንዴት ነው ፔሪዱን እና ግሩፕ የምናውቀው? በድሮ በምታውቁት ሼሎቹን ደርድራችሁ ማወቅ ትችላላችሁ። አሊያም ደግሞ ኤሌክትሮን ኮንፊግሬሽን ጽፋችሁ። ሶ ኤሌክትሮን ኮንፊግሬሽን ላይ ለምሳሌ የሶዲየምን ቅድም የሰራነውን ሂጄ ላሳያችሁ እና ይሄንን የኤሌክትሮን ኮንፊግሬሽን ኦፍ ሶዲየም ነው። ይሄ 1s2 2s2 2p6 3s1 አይደለም? ሶ ፔሪዱ ማለት የመጨረሻው እችኛው ኮኤፊሽንቷ ወይም ደግሞ ኤኗ ምኑን ነው የምትነግረን? ፔሪዱ ያለበትን። ሶ ይሄ 3 ነው አይደለም? ሶዲየም ስንተኛ ፔሪድ ላይ ነው የሚገኘው? 3ኛ። እችኛው ሱፐርስክሪፕቱ ደግሞ ያለበትን ግሩፕ ነው የሚነግረን ማለት ነው። ኦኬ እሺ። ሶ አሁን ወደ ሪፕሬዘንታቲቭ ወይም ደግሞ ሜን ግሩፕ ኤሌመንቶች እነማን እንደሆኑ ወደ እነሱ እንገባለን። ሶ እዚሁ ጋር ላሳያችሁ። ሪፕሬዘንታቲቭ ኤሌመንትስ ማለት ኦል ኤ ግሩፕ ናቸው፣ ወይም ደግሞ ኤስ ብሎክ እንዳለ እና ፒ ብሎክ እንዳለ። እነዚህ ምንድን ነው የሚባሉት? ሜን ግሩፕ ወይም ደግሞ ሪፕሬዘንታቲቭ ግሩፕ ነው የሚባሉት። ኦኬ ሶ ግሩፕ 1 አልካሊ ሜታልስ ሞስት ሪአክቲቭ ሜታልስ ነው ብያለሁ። ምክንያቱም አንድ ኤሌክትሮንን ሰጥተው ስቴብል መሆን የሚፈልጉት። ግሩፕ 2 አልካላይን ኤርዝ ሜታል ነው። የግሩፕ 2 ደግሞ መጨረሻ ላይ ያለው ባላንስ 2 ነው። እነሱም እዚህ ጋር 8 አለ። ስለዚህ እችኛውን 2 ሰጥተው ስቴብል መሆን የሚፈልጉት እያለ ይቀጥላል። ግሩፕ 7 ሃሎጂንስ እንዲሄድና እነሱም 8 ዜን 7 ነው። ይሄን ሁላ ኤሌክትሮን ከዚህኛው ከኒኩለሱ ማውጣት ብዙ ኢነርጂ ስለሚፈልግ አንድ ከሌላ ቢጨምሩ ነው የሚሻላቸው። ሶ አንድ ይጨምሩና 8 ይሞላሉ፣ ስቴብል ይሆናሉ ማለት ነው። ኦኬ ሶ ኢትስ ኦልሶ ቨሪ ሪአክቲቭ ነን ሜታልስ ናቸው። ዘይ ጌን አንድ ኤሌክትሮን። ጌን ማለት መውሰድ አይደል? መቀበል። አንድ ኤሌክትሮንን ይቀበላሉ። ለምሳሌ አልካሊ ሜታልስ ግሩፕ 1 ላይ ያሉት አንድ ስለሆነ ባላንሳቸው ዜሉስ አንድ ኤሌክትሮን ቢሄድም ችግር የለውም ይሉና ሰጥተው ስቴብል ይሆናሉ። 2 ያላቸውም 2ቱን ሰጥተው ስቴብል ይሆናሉ እያለ እንደዛ ይቀጥላል። ግሩፕ 8 ኖብል ጋዝስ፣ እነዚህ
በጣም ስቴብል ኤሌመንት ወይም ደግሞ ኦክቴት ሩልን ያሟሉ ናቸው። ሶ ስቴብል ከሆኑ ሪአክሽን የለም ብያለሁ። ሶ they are very stable ነው። አንሪአክቲቭ ናቸው። they are just happy በጣም ሰክሰስፉል የሆኑ ኤሌመንቶች ናቸው ማለት ነው። ግሩፕ ፎር ላይ ቫሪያብል ፕሮፐርቲዎች አሉ። ወደፊት በቀጣይ እንትን እናያለን። ነን ሜታል አለ፣ እዛ ላይ ሜታሎይድ አለ፣ ሜታልስ አለ እና እዚህ ጋር እንድታውቁ የምፈልገው ቫላንስ ኤሌክትሮንስ ዩዝ ኢኩቫለንት ወይም ደግሞ ተመሳሳይ ከኬሚካል ቢሄቨሩ ጋር ተመሳሳይ ነው። ቫላንስ ኤሌክትሮኖቹን ማለት ግሩፑ ነው። አንድ ግሩፕ ውስጥ ያሉት ደግሞ ዘሴም ኬሚካል ቢሄቨር አላቸው። ኦኬ አሁን ምንድን ነው እንድታደርጉ የምፈልገው እነዚህ እስካሁን የተማርነው መልቲፕል ቹዝ ነው። እንደገባችሁ የምረዳው በእያንዳንዱ እጅ እያወጣችሁ እዚህ ጋር እያሳያችሁ ጥያቄ ትሰራላችሁ። ዜን አፍተር ዘ ኩዌሽኑን ሰርታችሁ ከጨረሳችሁ በኋላ ደግሞ እናንተ እኔን ጥያቄ ትጠይቁኝና እኔ ደግሞ መልሳለሁ ማለት ነው። ጋይስ የስ አንደኛ ኤ ነው። ማን ነበር ኤ ብሎ የመለሰው? መልካሙ መልካሙ አንደኛውን እስቲ አንብብልንና መልሰው። The elements in group 3 are known as transition metals, halogens, alkyne metals, alkyne earth metals, noble gases. ኦኬ ይሄኛው ስንተኛ ግሩፕ ነው? ሰባተኛ ኤ። ይሄ ማለት 7 ነው አይደል? የስ 7 ኤ ነው። 7 ኤ ምን በመባል ነው የሚታወቁት? It's not transition metals. Transition metal ከሆነ ኤ ራሱ እዚህ ጋር መቀመጥ የለበትም because transition metals ቢ ግሩፖች ስለሆኑ ማለት ነው። አንድ ቻንስ ትሰጣለሁ። መልካም ሌሎችም ፓርቲስፔት አድርጉ ፕሊዝ። የአንደኛ መልስ ቢ ነው የሚሆነው። yes yeah which is hydrogen አይደል? because Yes. transaction ከሆነ the element in group 7 are known as supposed to be halogen because transaction metal A is supposed to be transaction but group 7 is not transaction. C also alkanic metal supposed to be transaction is not group 7. Alkanic earth metal also transaction. Noble gas is the last one, group 8, but supposed to be B, halogen. Yeah, you are right. So ሰባተኛ ግሩፕ ላይ ያሉት ምን ብያለሁ? ሃሎጂን ተብሎ ነው የሚጠሩት። ሰባተኛ ግሩፕ ኤ ዲ ሆኖ እነዚህ ትራንዚሽን ዜን ዲ ነው አይደለ? ብሎኩ ሶ ሰባተኛ እዚህ አካባቢ ያሉት ሃሎጂን ይባላሉ። ስምንተኛው ኖብል ጋዝ ነው እዚህ ጋር ያሉት። እሺ question number 2 ላንብብላችሁ። The elements in group 2A are known. ሁለተኛ ኤ ላይ ወይም ደግሞ እዚች ጋር ያለችው እዚች ጋር ያለችው ሶሪ እዚህ ጋር ያለው ምን በመባል ይታወቃል? ኤ ትራንዚሽን ሜታል፣ ቢ ሃሎጂንስ፣ ሲ አልካሊ ሜታልስ፣ ዲ አልካላይን ኤርዝ ሜታልስ ኤንድ ኢ ኖብል ጋዝ። አንድ ሰው መልሱልኝ ኤንድ ፕሊዝ ታይም እንጠቀምበት። አልካሊ ሜታል ዋት ሁለት ነው። አልካላይን
አልካላይን ሜታልስ አልካላይን ኤርዝ ሜታልስ ይባላሉ። ቴንክ ዩ። ኦኬ የመጀመሪያው የሰከንዱ አልካላይን ኤርዝ ሜታልስ። So the alkali group metal are found in which periodic table? ሴቶች የላችሁ? ሴቶች የሉም እንዴ? ሴቶች የሉም። Okay, it's okay. It's okay. እድል ለመስጠት ነበር። So the alkali metals are found in group 1 ላይ ነው የሚገኙት alkali metals. Okay. Which of the following elements is in transition metals? Transition metal ይሄ periodic table አይታችሁ ነው የምትመልሱልኝ። ችግር የለውም ይሄ ግን አይረን ነው። Which of the following elements is in transition metal? ተመሳሳይ ጥያቄ ናቸው ግን ይሄኛው የተጻፈ ስለሆነ ይሄኛው አይረን ነው። ኦኬ ወደ ኤሌክትሮን ኮንፊግሬሽን መጣና question number 1 says the general electron configuration of atoms of all elements in group 5A is የአምስተኛው ግሩፕ ኤሌክትሮን ኮንፊግሬሽን እንዴት ነው የሚጻፈው? ይህንን ደግሞ አንደኛው ማወቅ ያለባችሁ የዚህኛውን ግሩፕ እንዴት ነው የምናውቀው? የኤሱ ያለበትን እቺን 2 እና 6ን እንደምራለን። 6 እና 2 ማለት 8 አይደል? So this one is not 2 እና 5 ስንት ነው? 7 አይሆንም። 2 እና 4 ስንት ነው? 6 አይሆንም። ይሄኛው 5 ስለተጠየቅን ማለት ነው። 2 እና 1 ስንት ነው? 3 not correct. So general electron configuration for group 5 is NS2 እና NP3 ይሄው 2 ሲደመር 3 ስንት ነው? 5 የትኛው ፔሪድ ላይ ነው የሚገኘው ከተባለ አይታወቅም። እቺኛዋ ኤን እስካልተነገረን ድረስ እቺኛዋ የመጨረሻ ላይ ያለችው ኤን ቁጥሩ እስካልተነገረን ድረስ ፔሪዱን ማወቅ አንችልም። Question number 2. Which is the general electron configuration for the outermost electrons of alkaline earth metals? Alkaline earth metals ምን ብያለው? ግሩፕ 2A ላይ የሚገኙት ብለናል አይደል? ሶ የግሩፕ 2 የሆነው የቱ ነው? ይሄ መሆን አይችልም፣ ይሄ መሆን አይችልም፣ ይሄ መሆን አይችልም፣ ይሄ መሆን አይችልም። ሶ ቢ ነው ማለት ነው። Yep. Okay, thank you. ለምንድን ነው ቢ የሆነው? ሁለት ብቻ ስለሆነ በሱፐር ስክሪፕት 2 ነው አይደል? አልካላይን ኤርዝ ሜተልስ ላይ ያሉት ባላንስ ኤሌክትሮኖች 2 ናቸው። እንደዚህ ወደ ታች ግሩፕ። ኦኬ የመጀመሪያው ግሩፕ ባላንሳቸው 1 ነው። An element with outer electron configuration እንዲህ ያለበት NS2 NP1 would be in which group? የትኛው ግሩፕ ውስጥ ነው ያለው? ምን እናደርጋለን? this one and this one ደምረን መምረጥ ነው። 3 so B. Okay. In what group of the element with configuration? ይሄኛው አርገን ነው አይደለ? አርገን 8ኛው ኮለመን ወይም ግሩፕ ላይ ያለው ነው እና ወደፊት ትማራላችሁ። አንዳንዴ የአንድ ኤሌመንት ኤሌክትሮን ኮንፊግሬሽን ስንጽፍ ማአት ይሆናል፣ በጣም ብዙ ይሆናል። ስለዚህ ለምሳሌ እስከ አርገን 18 ከሆነ እስከ 18 ያለውን እንቆጥርና በአርገን እንተካለን። ቦታ ለመቆጠር ነው፣ ባይዞ ሌላ ነገር አይደለም። ዜና የቀረውን እንጽፋለን ማለት ነው። እና ምን ይላል? in what group of the element with configuration እናንተ ማየት ያለባችሁ
ይሄንን ነው። የት ነው ፋውንድ የሚሆነው? is 3 እችኛዋ የመጨረሻ እናያለን። የት ነው? ሲ ላይ ሲ ላይ እና ኢትስ ቨሪ ሲምፕል ባይዘ ደግማችሁ ኖቱን ሼር አደርጋለሁ። ኖቱ በጣም ሲምፕልፋይድ አድርጌ ስላወጣው ነው እናንተም ለመያዝ እንዲመቻችሁ። ኖቱን ሼር ካረኳችሁ በኋላ ኢትስ ቨሪ ሲምፕል ነው የሚሆንላችሁ ማለት ነው። ጥያቄ ያላችሁ? ጥያቄ አለ። ኦኬ የአንድ ኤሌመንት ሳብ ምትና ሳብ ሌቨር ነምበር ኦፍ ኤሌክትሮን እንዴት እናገኛለን? ለምሳሌ ካልሽየሙን እንውሰድና የካልሽየም የትኛው ግሩፕ እንደሚገኝና የትኛው ሬድ እንደሚገኝ በምን እናውቃለን? መጀመሪያ ቁጥሩ ተሰጥቷል ወይስ እንዴት ነው? ያ ጀስት ኦኬ ቲንክ በጣም አሪፍ ጥያቄ ነው የጠየከን ባይዘ እና ወደፊት ማትሪክስ ስትፈተኑ የሆነ ኤሌመንት አሁን ኬሚስትሪ ወርክሺት ላይ ኦልዌይስ መጀመሪያ ላይ ኢንስትራክሽን ላይ የኤሌመንቶቹ ምን ይሰጣቸዋል? አቶሚክ ነምበር ይሰጣቸዋል። ኦኬ የኤሌመንቶቹ አቶሚክ ነምበር ይሰጣቸዋል። ከዛን ከአቶሚክ ነምበሩ ተነስታችሁ ምን ማወቅ ትችላላችሁ? እሱ ያለበትን ኢነርጂ ሌቨል፣ ሼል፣ ሰብሼሉን እያንዳንዱን ፕሮፐርቲ ማወቅ ትችላላችሁ ማለት ነው። ፎር ኤግዛምፕል ዩ አስክድ ሚ ካልሽየም ነው አይደለ? ካልሽየም አቶሚክ ነምበሩ ስንት ነው? የካልሽየም አቶሚክ ነምበር 38 38 ነው። እዚህ ጋር ያለችው ትንሽ አያ ቀለም ወይ ላጥፎ ማውዜ ቻርጅ ጨርሶ I think it's 20. 20 ነው። I think it's 20 ከሆነ እንሞክረው ወይም ደግሞ የኛ መጽሐፍ ማግኒዥየም 12 ነው ለምሳሌ አይደለ? ስለዚህ የማግኒዥየም አቶሚክ ነምበር ይሰጣቸዋል። ፔሪዮዲክ ቴብል ላይ አሁን ቦሮን እዚህ ጋር 5 ከስር ያለው አቶሚክ ዌይቱ ነው ወይ ክብደታቸው ነው። ከላይ ያለው አቶሚክ ነምበሩ ነው አይደለ? ለምሳሌ የማግኒዥየም አቶሚክ ነምበሩ ስንት ነው? 12 ነው። 12 ከዛን ይሄንን ሼሉን እና ሰብሼሉን የምናውቀው 12 በእንትን ስናስቀምጥ የመጀመሪያው ስንት ነው የሚይዘው? 2 ነው። ቀጣዩ ሰብሼል ስንት ነው የሚይዘው? 8 ነው። ህግ ነው አይደለ? ይሄ ቀጣዩ ስንት ነው የሚይዘው? 8 ነበር። ግን አሁን እኛ ያለን ቶታል 12 ስለሆነ 8 እና 2 10 ነው አይደል? ስንት ቀረን? 2። የቀረችዋን 2 ነው እዚህ ጋር የምናደርገው። ሶ ከዛን ይሄን ጨረስ። አሁን ደርድረን ፔሪድ ማለት ኢዝ ኢኩቫለንት ቱ ዘ ነምበር ኦፍ ሼል። ስንት ሼሎች አሉ? 1 2 3። ስለዚህ ስንተኛ ፔሪድ ላይ ነው የሚገኘው ማግኒዥየም? 3ኛ። ግሩፑን ደግሞ እንዴት ነው የምናውቀው? ዘ አውተር ሞስት ሼል ማለት ግሩፕ ነው፣ ወይም ደግሞ ይሄ ማለት ቫላንስ ኤሌክትሮን ነው። ቫላንስ ማለት ግሩፕ ነው። ሶ ስንተኛ ግሩፕ ላይ ነው የሚገኘው? 2። ሁለተኛ። የፕ 3ኛ ፔሪድ እና 2ኛ ግሩፕ እና ሂደን እንይ። ማግኒዥየም ስንተኛ ፔሪድ ላይ ነው የሚገኘው? 1 2 3ኛ ፔሪድ ኤንድ 2
ግሩፕ ማለት ነው። uh, ስለዚህ ፈተና ላይም ሆነ ማንኛውም ቴስት ላይ እንዴት ነው ማወቅ የምትችሉት? ስታርቲንግ ፍሮም ዘ አቶሚክ ነምበራቸው ማለት ባይዞ አይዲ የኤሌመንቱ አይዲ ነው። እሱን ትጠቀሙና እያንዳንዷን ነገር ማወቅ ትችላላችሁ። ከዛን አሁን ማግኔዥየም እዚህ ጋር ይገኛል አይደለ? ኔክስት ክላስ ላይ ደግሞ የእነዚህን ፕሮፐርቲዎች እንማራለን። እዚህ ጋር ምንድን ነው የሚካሄደው? ኢዝት ሜታል ኦር ነን ሜታል የሚለው ደግሞ ይታወቃል። ክላሲፊኬሽንም ያስፈለገው ስቴዲ ስናደርግ ኢዝ እንዲሆንልን ነው። ዛት ዋስ አን ኢንተረስቲንግ ኩዌሽን። ሌላ ጥያቄ ካላችሁ በራሱ ላይም አሁን አንዱ ኤሌመንት እስከ 30 ከዛም በላይ አለው። እንትን 35 ቢሆን ለምሳሌ ወይ 30 ቢሆን 30 ያለውንም አይቼዋለሁ። ዝንክ ነው መሰለኝ 30 ቢሆን አለ። ህጉ እንዴት ነው የሚሆነው? ከፍተኛ ሲሆን ቁጥሩ እንደዛው ይሄድና አሁን ይሄንን 2 8 8 ዜን 18 እያለ ነው የሚሄደው አይደል? እየቀጠለ ነው የሚሄደው እንደዛው። ከዛ እስከ መጨረሻ ይሄኛው ቶታሊ 40 እስከሚሞላላችሁ ከዛን እችኛዋን ፐሬድ ለማወቅ መቁጠር ነው። መጨረሻ ላይ ያለችዋ ባላንስ ደግሞ ግሩፕ ማለት ነው። ከፈለጋችሁ ይሄን መጠቀም ትችላላችሁ። ከፈለጋችሁ ደግሞ ምንድን ነው የምትጠቀሙት? ኤሌክትሮን ኮንፊግሬሽን። ኤሌክትሮን ኮንፊግሬሽንም እንደዛው ዘሴም ነው አይደለም? እሱን ደግሞ በዚህ እንዲህ እንደውም ይሄ የሚቀላችሁ ይመስለኛል። 1s 2 ይሄንን እንደዚህ ትጽፉና ይሄኛው በቃላችሁ ካልያዛችሁ ቅድም እንዳልኩት 1s 2s 3s ወደ ታች ትደረድራላችሁ። የፒውን ከሁለት ጀምራችሁ ወደ ታች ትደረድራላችሁ። የዲውን ከ3 ጀምራችሁ ወደ ታች ትደረድራላችሁ። የኤፍን ከ4 ጀምራችሁ ወደ ታች ትደረድራላችሁ። ዜን ቀስ ብላችሁ መስመሩን ይዛችሁ ኢንክላይንድ ላይን ማስመር ነው። ዜን you gonna start from the tail to arrow 1s 2s 2p 3s 3p 4s እያለ ይሄዳል። ከዛን ኤስ መያዝ የሚችለው ከፍተኛ ኤሌክትሮን 2 ነው። ስለዚህ አሁን ይሄኛው እዚች ጋር 2 ብላችሁ ትጨምራላችሁ። ቀጣዩም ኤስ ነው አይደለ? ኤስ ከፍተኛ የሚይዘው አሁንም 2 ነው። ዜን ፒ ቀጣዩ 2p ነው አይደል? ፒ መያዝ የሚችለው ማክሲመም ኤሌክትሮን 6 ነው። ቀጣዩ ኤስ ነው 2። ቀጣዩ ፒ ነው 6። ቀጣዩ ኤስ ነው ስንት ነው? 2። ቀጣዩ ዲ ነው። ዲ ማክሲመም መያዝ የሚችለው 10 እያለ ለምን ከ100 በላይ አይሆንም? እንደዛው ትቀጥላላችሁ። ከዛን ይሄን ተደምሩና መጨረሻ ላይ የቀረው የመጨረሻ ሰብ ሌቭል ላይ ታረጋላችሁ። ዜን ለምሳሌ እዚህ ጋር አቆመ እንበል። ለምሳሌ እስከዚህ ስንት ነው እንደምሮ እስቲ 2 ሲደመሩ ለስንት ነው? 4 10 12 18 20 አይደለ? ያ ነገር 20 አለው እንበል። ከዛን እችኛዋ ፐሬድ ስትገልጽ እችኛዋ እንትኑ ደግሞ 2ቱ ደግሞ ምንድነው የሚነግረን? ግሩፑን ይነግረናል ማለት ነው። እሺ another question አቶሚክ ነምበር ሁሌም ይሰጣል አይደል? አቶሚክ ነምበር ይሰጣል። it's always given አቶሚክ ነምበር አቶሚክ ነምበር z ነው አይደለ? z is equal to ቅድም ምን ብያለሁ? number of proton equals to number of electron። ይሄ ስሩ የሚሆነው መቼ ነው? ኤሌመንቱ አት ግራውንድ ስቴት ላይ ያለ number of proton እና number of electron are the same in magnitudes። እያሱ ቴንክ ዩ የኔ ጥያቄ ተመልሷል። okay another questions እና ኦልሶ ኮመንትም እቀበላለሁ። ኦኬ በጣም ከቸኮልኩኝ
ቀስ በይ በሉኝ ወይም ደግሞ አናዘር ሌላ የማስተማሪያ ዘዴ የምታውቁት ካለ just suggest me, okay? በዚህ ክላስ ላይ በእርግጥ ትምህርቱ ውስብስብ ያለ ስለሆነ አሁን እንደጀመርሽው ያስረዳሽ ብትሄጂ ጥሩ ነው ብዬ አስባለሁ። ያው ጊዜን ጨምረንም ቢሆን በዛ ብነት ጥሩ ነው። ምክንያቱም እዚህ ላይ ትንሽ ውስብስብ እያለ ነው። ያው ከዚህ በፊት በብራታችን ብዙ ጊዜ ወስደን ማጥናትም አንችልም፣ እዚህ ስራም ቢዚ ስለሚያደርገን ከዛ የተነሳ ትንሽ ውስብስብ እያለ ነው። ሌላ አሁን እንደ ጥያቄ ቅድም የጠየቅኩት 40 ለምሳሌ 40 ቢሆን ለአርባው ህግ ያለው በሁለት ነው የምንጀምረው። 2 8 ብለን እንደምንጀምር ነው ነገርሽኝ። 2 8 ብዬ ከጀመርኩ በኋላ የሚቀጥለው ቁጥር የፈለግኩትን ነው የሚያስገባው ወይስ የራሱን የቻለ እስከ 100ም የሚሆን የራሱን የቻለ ህግ አለው የሚለውን ለመጠየቅ ነው። ህግ አለው እንጂ ህጉን ኦኬ፣ ኢንተረስቲንግ ኩዌሽን። ህጉን ይሄውላችሁ እዚህ ጋር ፕሬዲክቴብሉን ላሳያችሁ። ቅድም ማለት ነው የመጀመሪያው ፔሪድ ስንት ነው መያዝ የሚችለው? 2 ኤሌመንት ብለናል አይደል? ስለዚህ ይሄኛው ፔሪድ ከሼል ጋር አመሳስሉት። አብዛኛው ሰው አያውቀውም፣ ግን I'm gonna tell you the shortcut። እና የመጀመሪያው ፔሪድ 2 ኤሌመንት ነው የሚይዘው። 2 ብላችሁ ትጀምራላችሁ። ቀጣዩ ስንት ነው? 8 አይደል? 8 the next one ሶስተኛ ፔሪድ ስንት ነው የሚይዘው? 8 አራተኛው ስንት ነው የሚይዘው? 1 2 3 እያላችሁ እስከዚህ ብትቆጥሩ 18 ቀጣዩም ስንት ነው የሚይዘው? 18 ዜን ቀጣዩ ስንት ነው የሚይዘው? ይሄኛው የስድስተኛው። እነዚህም ስላሉበት አንድ ላይ ሲቆጠሩ 32 ነው። እንደዚህ እያላችሁ በዚህ ህግ ነው የሚሄደው። አሁን 8ኛ ክፍል ላይ ምናምን የተማራችሁት። ወይም ደግሞ ምንድን ነው የምታደርጉት? በዚህ መሄድ ትችላላችሁ one way፣ ኦር ደግሞ ኤሌክትሮን ኮንፊግሬሽን መጠቀም ትችላላችሁ። ይሄኛው 1s2 2s፣ ይሄኛው 1s2 ዜን 2s2 2p6 3s2። እሱን ደግሞ እንዴት ነው ማወቅ የምችለው? እንዴት ነው የምሸመድደው? ይሄንን መያዝ ነው እስከምትሸመድዱ። ከዛ በኋላ ኢዚ ነው የሚሆነው። ኖርማል ይሄን መሳል ራሱ አይጠበቅባችሁም ማለት ነው። እዚህ ጋር ብቻ ማወቅ ያለባችሁ የኤስ ማክሲመም ኤሌክትሮን መያዝ የሚችለው 2 ነው። እዚህ ጋር አሁን ይሄን 4 ካላችሁ ቶታሊ ሮንግ ነው። እንደዚህ አይነት ነገር የለም። ማክሲመም የሚይዘው 2 ነው። የፒ 10 ማለት አችሉም መያዝ ስለማይችል ማክሲመም መያዝ የሚችለው ኤሌክትሮን 6 ነው። የቀጣዩም የኤስም እንደዛው እያለ ቢውልድ አፕ እያደረጋችሁ ትሄዳላችሁ ማለት ነው። ግልጽ ነው? ተመልሶልኛል። ኦኬ። ቀጣይ ክላስ ላይ ስለ ሜጀር ትሬንዶቹ ለምሳሌ አንዳንድ ፕሮፐርቲዎች አሉ እንደነ አዮናይዜሽን ኤነርጂ፣ አቶሚክ ራዲ እያለ ኤሌክትሮን አፊኒቲ፣ እነሱ አክሮስ ፔሪድ ምን ይሆናሉ? ዳውን ግሩፕ ምን ይሆናሉ? ይጨምራሉ ወይስ ይቀንሳሉ? ከጨመሩ ደግሞ ዋት ዘ ሪዝን ቢሃይንድ የሚለውን አብረን ምናየው ይሆናል ፎር ኔክስት ክላስ። ይህን ዩኒት በ2 ክላስ እንጨርሳለን ማለት ነው። ቴንክ ዩ ሶ ማች። እሺ፣ እኛም እናመሰግናለን። ቴንክ ዩ። ኦኬ፣ ሀሳብ ካላችሁ ጨምሩ። መላኩ የስ ሀሳብ የለንም። የኔ በኩል የለንም። ኦኬ፣ እንዴት ነበር? ገብቶሃል?
ገብቷል። አዎ ገብቷል። በጣም አስረድተሻል። በጣም የምናመሰግነው። Okay. So Uh, I'm gonna share the slide with ፍቅረ ኢየሱስ እና ይሰጣቸዋል። ጥያቄ ካለ ደግሞ eh, ጠይቁኝ። አይ አሪፍ okay, ነው የኔ በኩል በጣም የለም። Thank you. ኦኬ በቃ ጉድ። ያው እዚህ ምሽት ነው። በሰላም ቆዩ። በሉሽ ደህና እሺ ይደሩ። እሺ። Thank you. Good night. Okay. ደህና ደሪ መልካም አዳር እሺ Ciao. ኢትዮጵያ ነው